ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። በቅድሚያ እንደዚህ ሆኜ ስለመጣው በጣም ትልቅ ይቅርታ እጠይቃለሁ። ሙቀት ስለሆነ ነው፣ ያው ልብስ መደራረብ እንደዚህ ምናምን ነገር ስለማይቻል ነው። በዛ ላይ ደግሞ ቤት ውስጥም ስላለው ነውና ቤተሰብዬ በጣም ይቅርታ አድርጉልኝ። እንዴት ናችሁ? ሰላም ናችሁ ወይ? አለው የሃይሚን ጉድ ያየና ሀቅ ያልተናገረ ዛሬ የእውነት ራስ ወዳድ ነው። ማርያምን እንደው በቃ እውነቱን እያየ አውቆ የሚደብቅ ሰው ነው። ዝም ብሎ ሃይሚን ጎበዝ በርቺ ምናምን ለማለት ሃይሚን በቃ እንዳይከፋት ወይ ደግሞ ራሷን እንትን እንዳታረግ እንደዛ አይደለም። ይሄ የተሰራው ስራ ትክክል አይደለም። የእውነት እኔ ትላንትና ሃይሚ ስደውልልክ አላነሳህልኝም፣ ለምንድን ነው የጠፋኸው? ለምን ስልክህን ዘጋክ? አሳሰብከኝ ስትለው የእውነት ወደ ራሷ ተመልሳ የቀድሞዋን ነገር ከብሩ ጋር ያላትን የምትቀጥል መስሎኝ ነበር። ዛሬ ሳይ ከዳኒ ጋራ 200 ኬክ ይከበራል እንዴ! አረ ይሄ ቤተሰብ የእውነት እንደዚህማ በዚህ ሁኔታ ላይ ብሩክን አይታችሁታል። ጀንተል ብሎ ዘነጥ ብሎ ነው የመጣው ሚፍታ ላይ ግን ቢሆንም ያው እንግዲህ ምንድነው ይሄ ማሽላ ውስጧ ያረረ ጥርሷ ይስቃል ነው፣ ሳይሰማው ቀርቶ አይደለም። ግን ወንድ ልጅ ስለሆነ ቆፍጠን አድርጌ ሁሉንም ነገር ልጅ አለው የማለት ነውና ሃይሚ የሰራችው ስራ ስህተት ነው። የምር እውነቴ ነው። ወንድሟ እዛ ጋር እንደዛ ተዋርዶ ሚስቱን አዋርዶ ለብር ብሎ በቃ ከዓለም አንደኛ ዩቲዩበር እሆናለሁ ብሎ የገባውን ቃል ለመፈጸም እዛም እዚህም ዝም ሲል ትዳሩን በተነ፣ ሚስቱን አዋረደ፣ እሱም ተዋረደ። የእውነቴን ነው። ከገንዘብ ክብር ይበልጣል። ሃይሚም አሁን ስራ ነው ብላ ከዳኒ ጋር እንቡር አለች። ይሄን ያህል እንደዚህ ወንበር ተነስቶ እስከ መወራወር ድረስ እንዲህ ፔፕሲ ሚሪንዳ እስከ መደፋፋት ድረስ ራሷን ዝቅ አረገች። ክብር ይበልጣል ከገንዘብ። የምር እውነቴን ነው። እንደዚህ አይነት ስራ ከሚሰራና እንደዚህ ተዋርጄ በሰው ፊት ስሙን ያከለች ቤተሰብ ስሙን ያክዬ የሚመጣው የዩቲዩብ ብር ቢቀርብኝ በቃ ክብር ስለሚበልጥ ማለት። በዛ ላይ ደግሞ ሴት ናት። ሴት ነይ በተባለች ቁጥር ወንድን ተከትላ የምትሮጥ ከሆነ ምን ብዬ ልንገራችሁ? በቃ አንደኛ ለራሷ ክብር የላትም። ያ ሰውም እንደ አንድ ነገር እንደ ርካሽ ነገር አድርጎ ነው የሚያስባት። አንድ ሰው ሊጠቀምባት፣ በሷ ቪው ሊያገኝ፣ በሷ ሰብስክራይቡ እንዲበዛለት እንደዚህ እሽኮለሌ የሚላት ከሆነ ነይ 10 ጊዜ ነይ ብላ ሲጠራት የምትገኝለት ከሆነ በዛ ሰው ዘንድ ይቺ ሴት በቃ ክብር የላትም። የምር ይጠቀምባታል፣ ይተዋታል። ብሩን ይበላል፣ የቱን ብር ይተዋታል። የምሬን ነው፣ እውነቴ ነው። ሌላ ምንም አይነት ነገር የለውም። እዚህ ጋር ግን የፈለገ ነገር ቢሆን ባለፈው ብሩክ 200 ሺህ እናክብር ልደትሽም ሰኔ 16 ደርሷል እና ልደትሽንም እናክብር እንታረቅና ብሎ ሲለምናት አዲስ ነገር አለ ያለችው ለካ እዚህ እንደዚህ ከዳኒ ጋራ አውቃ ሰርፕራይዝ ሆነች። እውነቱን ተናገሩ። ዝም ብላችሁ ለስድብ አትሩጡ። ዝም ብላችሁ ያልሆነ ቆሻሻ ስራ ሃይሚ እየሰራች ስታዩ በርቺ አትበሏት፣ አትካቧት። ምክንያቱም ገደል እየከተታችኋት ነው ያላችሁት እንጂ ምንም ነገር አልጠቀማችኋትም። የፈለገ ስራ ቢሆን የፈለገ እንደዚህ ቢሆን የእውነት እኔ ከሃይሚ ይልቅ አሁን ሶስናን እያከበርኳት መጣሁኝ። የእውነት አሁንም ግጭቷ ከዳኒ ጋር ነው። ሃይሚ የተናገረቻት ነገር የለም እንዴ! በጣም ነውር ስራ ነው የእውነት። እንደዚህ አይነት ውርድ ብሎ እንደዚህ ከመዋረድ አረ ቢቀርስ ከብሩ ጋርም አትስራ፣ ይቅርባት። ከሌላ ሰው ጋር አትስራ። ወይ ደግሞ የሆነ ቦታ እየሄደች እንደማንኛውም ዩቲዩብ ራሷን እያዝናናችም መቀረጽም ትችላለች እኮ አይደል እንዴ? የግዴታ እንደዚህ ዓለም በተሰበሰበበት አንዴ ወንበር እየተነሳ እየተወረወረ አንዴ በቦክስ እየተመታቱ እየተሰዳደቡ ይሄን ያህል ክብርን ዝቅ የሚያደርግ ስራ ቢቀርስ አሁን ይሄንንም እኮ የሚያበረታታ አይጠፋም። ጎበዝ ሃይሚ በርቺ ስራ ነው የሚል እኮ አይጠፋም። የእውነት ግን ልክ አይደለም። እንደዚህ አይነት ስራ ስታዩ አታበረታቷት። በቃ አሁን የምር እኔ የእውነት በጣም ከፍቶ የነበረ ምክንያቱም ሁለቱም ልጆች ናቸው፣ በጣም ያምራሉ አንድ ላይ ሲሆኑ። ሁላችንም የተመኘንላቸው ነበረ አብረው ቢሆኑ። ግን ያው ብሩክ ዛሬ ባየው ነገር ራሱ በቃ የማይሆን ነገር ነው ብሏል። ስለዚህ በብሩክም ቦታ አሁን የላትም ማለት ነው። በቃ
እዛ ጋር ከዳኒ ጋራም ትራራቃለች። ይቺ ልጅ መሀል ሜዳ ላይ ቀረች ማለት ነው። አንዳንዶቻችሁ ደግሞ ማለት ነው መስተፋቅር አድርጎባት ነበር። እንደው ለዲያብሎስ ለሰይጣን ቦታ ስትሰጡት በጣም ነው ግርም የምትሉኝ የእውነት እንዴ! የምን መስተፋቅር የምን ለዚህ ለወደቀ ቅዱስ ሚካኤል ቀጥቅጦ ለጣሏ ጋንንት ደግሞ የምን ፊት መስጠት ነው? ደግሞ የምን መስተፋቅር ነው? ልጅቷ ወዳ ነው የሄደችው። ናይ ሰርፕራይዝ አለሽ ብሎ ሲጠራት ታውቀዋለች እንዴ! ምን ሆናችሁ ነው? የምን ሰይጣንን ማሞገስ እግዚአብሔርን የፈጠረንን አምላክ ደግሞ ትተን ለሰይጣን ፊት መስጠት ነው? መስተፋቅር አድርጎባት ነው። ወዳ አይደለም ይችል ልጅ ምናምን ወዳ ነው። ወዳ ፈቅዳ ነው። ስራ ብላ ነው። ገንዘብ ቆጥራለሁ ዶላር አገኛለሁ ብላ ነው ሄደችው። ግን ውርደት ላይ ወደቀች። ብሩክ በጣም ንጹህ ሰው ነው። ሶሲም እንደዛው ንጹህ ልጅ ናት። የምር እውነቴን ነው፣ ንጹህ ናት። ዛሬ እንኳን ስቲል እንደዚህ አይታት ሃይሚን ከዳኒ ጋራ ሃይሚ ላይ ምንም አይነት ነገር አላደረገችም። ባሏን ግን መፍቷ ነው መቆጣት መፈንከትም ምንም ማለት መብቷ ነው። ምክንያቱም ባሏ ነው 4 ዓመት ጊዜዋን እድሜዋን ያቃጠለችበት ባሏ ስለሆነ መብቷን የፈለገችውን ብታረገው። እዚህ ጋር ደግሞ 1 ዓመት ጊዜውን ሰውቶ ብሩክ ለሃይሚ የሚሄድበትን ጉዳይ ሰርዞ ዱባይ ታውቃላችሁ እዛ ነበረ ለመሄድ የፈለገው ሁሉ ነገር ትቶ የእሷ ነገር አሳስቦት አሳዝናው ሁሉ ነገር ሰርዞ ለሷ ብሎ ነው አይደለ አብሬሽ ይሆናል በቃ አንቺን አይክፋሽ ብሎ ሁሉ ነገር ስርዝ አድርጎ አብሯት የሆነው ይሄንን ሁሉ መስዋዕት ከፍሎላት የእውነት አሁን ሳስበው ይሄ በቃ እቺ ትንሿ ብሩኬ የሰራት ፕራንክ ስተትም ቢሆን በቃ ሃይሚ ምክንያት አደረገቻት ለመለየት ብዬ ነው በቃ አሁን ላይ የደመደምኩት ማለት ነው። በዚህ ልክ ሴት እንዴት እንደዚህ ወርዳ የእውነቴን ነው ይሄን ያህል ለብር መስገብገብ ይሄን ያህል ለዶላር መስገብገብ ራስን ማዋረድ ራስን ዝቅ ማድረግ የሴትነትን ክብር ማጣት ነውር ነው። በጣም የእውነቴን ነው ነውር ነው። አሁን ከዳኒ ጋራ ታቆማለች። ነገ ከአንድ ሰው ጋራ ተተዋወቅና ያም ሰው ነይ ብሎ በሷ ሊፈምስ እኮ ነው ቢጠራት ሃይሚ መስራት ስለምትፈልግ መሄዷ አይቀርም። በዚህ መሃል ደግሞ ይሄ ውድቀት የሚባለው ይሄ መሸማቀቅ ይሄ ውርደት የሚባለው ነገር ሳታስበው ይመጣባታል። እንዴ ምንድነው? ልጅ አይደለችም አይደል? ማሰብ ማገናዘብ አዝሮ ማያትም አለባት። እዛ ጋር ደግሞ ቤተሰብ አለ፣ የብሩክ ቤተሰብ አለ። በተለይ ወንድሞቹን ተውት፣ ወጣቶች ናቸው። ግን እናትየው ታሳዝናለች። አደራ ብላ አስታርቃ ሁለተኛ እንደዚህ አይነት ጸብ እንዳይኖር ብላ ምን ብላ እናቱ ልካቸዋለች ወደ አዲስ አበባ አይደለ? ይሄንን የእናቱንም ክብር ማሳጣት ነው። የወንድሞቹንና የብሩክን ክብር ብቻ አይደለም። በነገራችሁ ላይ ኦዲየንስ በጠቅላላ ሃይሚን በይ ጎበዝ የምትሏት እናንተንም ክብር እያሳጣቻችሁ እንደሆነ ይሄንን ከግምት ውስጥ ማስገባት አለባችሁ። ሃይሚ በዚህ ልክ እንደዚህ ወርዳ የእውነት የፈለገ ስራ ቢሆን እንዴ እንደዚህ መተረማመስ ጎረምሳ መሀል እንደዚህ መደባደብ አረ በጣም ነውር ነው። የእውነት በጣም ነውር ነው። ከሃይሚ የማይጠበቅ ብዙ ስራ ሰርታለች። በብዙ አድንቀናታል። በዚህ ወከባ ውስጥ ደግሞ ከብሩክ ጋር እንደዛ ሲለያዩ በጣም አዝነናል። እንዲታረቁም ሃይሚንም ተቆጥተናል፣ ሰድበናል። የእውነት እንደዛውም ደግሞ ግፊ በርቺ የምትሏትም ደግሞ ይሄው እንደዚህ አይነት ውድቀት ውስጥ ጣላችኋት። እናንተ በተለይ አድርጊው ስሪው ስራ ነው ያላችኋት ማለት ነው። ይሄው እንደዚህ ተዋረደች። እንግዲህ ምንም የጠቀማችኋት ነገር የለም። በአጠቃላይ አልጠቀማችኋትም። እንደዚህ አዋረዳችኋት። እውነቴን ነው። ሃይሚ ጎበዝ ስትባል እንደዚህ አይነት ነገር ውስጥ ወደቀች። ይሄን ያህል ውርደት። ብሩክ አባቴ ያቋረጥከውን ፕሮሰስ አንተ አስቀጥለና አሁን ላሽ በል የኔ ጌታ። እውነቴን ነው። በጣም ያሳዝናል። የእውነት ይሄን ያህል እንደዚህ መውረድ የፈለገ አሁን ይሄን ነገር ስናገር ወታችሁ ልትሳደቡ ትችላላችሁ፣ ትክክል ነሽም ልትሉኝ ትችላላችሁ። እኔ ግን እውነቱን ያየሁትን ትክክሉን ወጥቼ መናገር ያስደስተኛል ከምንም በላይ ማለት ነው። ምክንያቱም ሴት ልጅ ስትጨቆን ብቻ አይደለም ወተን ለምን እንዲያረካት ብለን ወንድ ላይ ምንለፈልፈው። ብሩክም የተገፋ ሰው ነው። ፕራንክን ያጋጫቸው ይቅርታ ብሏታል። ሳምንት ሙሉ እምቢ ብለዋለች። ስለዚህ ብሩክም የተገፋ ሰው ስለሆነ ሃይሚ ሴት ናት። ሴቷ ወንዱን ጨቆነዋለች። ስለዚህ ያደረገችው ነገር ትክክል አይደለም። እውነቴን ነው። በጣም ትክክል አይደለም። እንዴ ሰው ለብር ብሎ አብርሃም ራሱን አዋረደ፣ ቤተሰብ አዋረደ፣ ትዳሩን በተነ፣ ራሱን ተዋረደ ለብር። ሃይሚም አሁን እንደዚህ ክብር ይበልጣል ከብር ክብር
ከብር